እንኳን ወደ ቢዝነሱ ዓለም በደህና መጡ። ይህ መጽሐፍ የተዘጋጀው በቢዝነሱ ዓለም ጀማሪ ከሆኑት አንስቶ የቢዝነስ ኢምፓየር እስከ መገንባት የመድረስ ህልም ላላቸው ሁሉ ነው። መጽሐፉ ከቅጥር ተላቀው ቢዝነስ ለመጀመር ለሚፈልጉ፣ ለቢዝነስ ጀማሪዎች፣ ቢዝነሳቸው አላድግ ላለና ለውጥ ለተቸገሩ የቢዝነስ ባለቤቶችና በቢዝነሱ ዓለም ስኬታማ ሆነው የቢዝነስ ኢምፓየር ለመገንባት ለሚፈልጉ ሁሉ ታስቦ የተዘጋጀ አስደናቂና ሚስጥራዊ የቢዝነስ መጽሐፍ ነው። ዘመኑ በቅጥር ደሞዝ ብቻ ወይም በአንድ ቢዝነስ ብቻ የሚገፋ ዘመን አይደለም። ከቅጥር ጎን ለጎን በቢዝነሱ ተፍ ማለት የጀመሩ ቢዝነሶች ካሉም በስኬቱ ማማ ላይ ማስቀመጥ የግድ ይላል። ይህ የቢዝነስ መመሪያዎች መጽሐፍ የያዘው የቢዝነስ መመሪያ መጽሐፍ ደግሞ ከጀማሪነት አንስቶ የቢዝነስ ኢምፓየር እስከ መገንባት የሚረዳችሁ አስደናቂ መጽሐፍ ነው። ይህ መጽሐፍ ትችላለህ፣ አይዞህ፣ በርታ እያለ የሚያነቃቃ አይደለም። ከማሰብ ጀምሮ መሬት ላይ አውርዶ ማማ ላይ እስከ መስቀልና የቢዝነስ ኢምፓየር እስከ መገንባት ድረስ ያሉትን ጉዞዎችን እያሳየና ከራስ ጋር እንድትማከር እያደረገ የሰላ የቢዝነስ ሰው የሚያደርጉህን መመሪያዎችንና ዘዴዎችን በሚጣፍጥ መልኩ አዋዝቶ የሚመግብ ድንቅ መጽሐፍ ነው። እያንዳንዱ ቢዝነስ ሊመራበት የሚገባውን መመሪያ ጥንቅቅ አድርጎ ስለያዘ ብዙ የቢዝነስ መጽሐፎችን በማንበብ የምታጠፋውን ጊዜ በእጅጉ ይቆጥብልሃል። ከምንም በላይ ደግሞ በቀላሉ ተግባራዊ ልታደርጋቸው የምትችላቸውን ስኬታማና የተረጋገጡ የቢዝነስ መመሪያዎችን ይሰጣል። ይህ መጽሐፍ እንኳንም እጄ ላይ ገባ፣ እንኳንም ገዛሁት፣ እንኳንም አገኘሁት መጽሐፉን በማንበብ ፈጽሞ እንደማትቆጭበት በልበ ሙሉነት ላረጋግጥልህ እወዳለሁ። እነሆ የቢዝነስ ኢምፓየርን መገንቢያ የሆነውን ይህን መጽሐፍ ዛሬ በስፋት የምንዳስስ ይሆናል። ቢዝነስን ከመጀመር አንስቶ የቢዝነስ ኢምፓየርን እስከ መገንባት የሚረዱ አንዳንድ ቁልፍ መመሪያዎች በዚህ መጽሐፍ ውስጥ አሉ። ለዛሬ ግን ቢዝነስን በተመለከተ የሚኖረውን የብቸኝነት ጉዞ በስፋት የምንዳስስ ይሆናል። እንደተለመደው ይህ መጽሐፍ ሙሉ በአማርኛ ስላለ የምትፈልጉ ብቻ ከታች ባለው የቴሌግራም ሊንክ አድራሻ ልትጽፉልን ትችላላችሁ። ቪዲዮውን ላይክ ማድረግ፣ ሼር ማድረግ እንዲሁም ይህን አስደናቂ የእውቀት ቤተሰብ ሰብስክራይብ ማድረግ አይዘንጋ። ቢዝነስን ስናስብ ብዙውን ጊዜ ነፃነት፣ ገንዘብ፣ ስኬት ነው የሚታየን። ነገር ግን ማንም የማይነግር ነገር ቢኖር ጉዞ ምን ያህል የብቸኝነት ጉዞ ሊሆን እንደሚችል ነው። ቢዝነስን ስትጀምረው ደስታና ድጋፍን ትጠብቃለህ። ነገር ግን ጥርጣሬ፣ ጭንቀትና መገለልም ያጋጥመሃል። ጓደኞችህና ቤተሰቦችህ ያንተን ምርጫዎች ላይረዱ ይችላሉ። ሰራተኞችህ ልክ እንዳንተ ተነሳሽነት አይኖራቸውም። እናም ነገሮች ሲበላሹ የምትወቅሰው አለቃ የለም ከራስህ ውጭ። እንደ እውነቱ ከሆነ ይህ ጉዞ በብዙ ስሜቶች የተሞላ ነው። አንድ ቀን ማንም የሚያቆምህ እንደሌለ ይሰማሃል። በሚቀጥለው ቀን ለምንድን ነው ራሴን እዚህ ሁሉ ጣጣ ውስጥ የከተትኩት ብለህ ራስህን ስትረግም ትውላለህ። ሲሳካልህ እንኳን እንዳሰብከው ላይሆን ይችላል። ግን መልካሙ ዜና ይኸውና፣ ብቻህን አይደለም። እያንዳንዱ የቢዝነስ ሰው በጣም ስኬታማ የሆኑት እንኳን እነዚህን ትግሎች ገጥመዋቸዋል። ብቸኝነት፣ ጥርጣሬና ጭንቀት የሂደቱ አካል ናቸው። ነገር ግን አንተን ሊሰብሩህ አይገባም። የቢዝነስ ስኬትም ከልፋትና ከብልሃት በተጨማሪም በጨዋታው ላይ ለረጅም ጊዜ መቆየትን ይጠይቃልና በዚህ ምዕራፍ ለብቻ የምትጓዘው የቢዝነስ ጉዞ ምን መምሰል እንዳለበት እናያለን። ሲሳካልህ ብቻህን ትቀራለህ። ስኬት እንግዳ ነገር ነው። ብዙ ጊዜም ብቻህን ያስቀርሃል። ስትወድቅ ብዙ ሰዎች በዙሪያ ታገኛለህ። ተቺዎች፣ ተጠራጣሪዎችና ሌላው ቀርቶ አንተ ስለወደቅ በሚስጥር እፎይታ የሚሰማቸው ጓደኞች አብረው ይቆያሉ። ነገር ግን ማሸነፍ ስትጀምር አብሮ የሚቆይ ሰው እየቀነሰ ይመጣል። አንዳንድ ሰዎች ስኬትህን መቋቋም አይችሉም። አንዳንዶች ወደ ኋላ እንደተተው ይሰማቸዋል። እናም
አንዳንዶች አንተ በምታድግበት ጊዜ ብቻ በርታ ለማለት ይመጣሉ እንጂ ሲሳካል ማየት አይፈልጉም። ይህ የቢዝነስ ፓራዶክስ ነው። ከፍ ባልክ መጠን ጥቂት ሰዎች ብቻ በመንገድ ላይ አብረው ይቆያሉ። ይህ ብቸኝነት ግን አንድ ስህተት እየሰራ መሆኑን የሚያሳይ ምልክት አይደለም። ምንም ባልሄድክበት ወይም ማንም ባልሄደበት መንገድ ላይ እየሄድክ መሆኑን የሚያሳይ እንጂ። እዚህ ጋር አንድ እውነተኛ የቢዝነስ ታሪክ እንመልከት። የኢሎን መስክ። በ2000ዎቹ መጀመሪያ ላይ ኢሎን መስክ በንግድ ዓለም ውስጥ እንደ ቀልድ ይታይ ነበር። የሱ ኩባንያ ቴስላና ስፔስኤክስ እንደ እብድ ሐሳቦች ይታዩም ነበር። ብዙ ሰዎች የኤሌክትሪክ መኪኖችን ፋሽን ናቸው፣ ዘመን ያልፍባቸዋል ይሉ ነበር። አንድ የግል ኩባንያ ወደ ጠፈር ጉዞ ለማድረግ ማሰቡም የቢሊዮነር ቅዠት ተብሎ ነበር። ባለሀብቶች አልቀረቡትም። የቢዝነስ ተንታኞች ሳቁበት። ጓደኞቹ ሳይቀሩ እንዲያቆም ደጋግመው ነገሩት። ነገር ግን ቴስላ ስኬታማ ከሆነ በኋላ ሁሉ ነገር ተለወጠ። በድንገት መስክ መቀለጃ መሆኑ ቀረ። በአንድ ወቅት ሲስቁበት የነበሩት ሁሉ ይበልጥ ተናደውበታል። ተቺዎቹ ጨምረዋል። አሁን ላይ እያንዳንዷ እንቅስቃሴው ትመረመራለች። የሱ ስኬቶችም ከምስጋና ይልቅ መገለልን ያመጡበት። ስኬት እሱን የበለጠ ተወዳጅ አላደረገውም፣ ኢላማ አደረገው እንጂ። ሆኖም አሁንም መጓዙን እንደቀጠለ ነው። እዚህ ነጥብ ላይ ቁልፉ ሐሳብ ከሰዎች ማረጋገጫን አታሳድ፣ ውጤቶችን አሳድ እንጂ። ሲሳካልህም በአንተ ስኬት ከሚደሰተው በላይ ነካሽ ይበዛል። በእጅ የተሰሩ ጌጣጌጦችን የመሸጥ ትንሽ ቢዝነስ እንደጀመርክ አስብ። መጀመሪያ ላይ ጓደኞች ይደግፉሃል። የፌስቡክ፣ የትዊተር ወይም የቲክቶክ ፖስቶችን ሼር ያደርጋሉ፣ ያበረታቱሃል፣ ኮመንት ይጽፉልሃል። ነገር ግን እውነተኛ ትርፍን ማግኘት ስትጀምር የሆነ ነገር ይቀየራል። አንዳንድ ጓደኞች በአንተ ስኬት መደሰት ያቆማሉ። ቅስምህን የሚሰብር ሐሳብ ጣል ማድረግ ይጀምራሉ። መጀመሪያ ላይ ትናደዳለህ፣ ነገር ግን እየቆየ ሲመጣ አንድ ነገር ትገነዘባለህ። ስኬት የብቻ መንገድ ነው። በዚህ ሐሳብ ስር ብዙ ሰዎች የሚሰሯቸው ስህተቶች አሉ። ሌሎች ሐሳቦችህን እንዲያጸድቁልህ መፈለግ የለብህም። በእያንዳንዱ መንገድ የሌሎችን ማረጋገጫ ከፈለግ በጭራሽ ወደፊት አትጓዝም። ከስኬት መንገድ ጋር የማይስማሙ ግንኙነቶችን ይዞ መቀጠል አቁም። አንዳንድ ሰዎች ከአንተ ጋር አብረው ማደግ አይችሉም፣ እናም መልቀቅ ይኖርብሃል። ትችት ከመንገድህ እንዲያስወጣ አትፍቀድ። ሁሉም ሰው አስተያየት አለው፣ ነገር ግን አንተ ማትኮር ያለብህ በራስህ ውጤት ላይ ብቻ ነው። መጀመሪያ ላይ አብረው ከነበሩ ሰዎች ተመሳሳይ ድጋፍን መጠበቅ አቁም። አንዳንዶቹ ጥለው ይሄዳሉ፣ ይህም መልካም ነገር ነው። ብቸኝነትን ካለመሳካት ጋር ማምታታት አይኖርብህም። ብቻ መሆንህ የመጥፋትህ ምልክት አይደለም፣ እንዲያውም ብዙውን ጊዜ የማሸነፊያ ምልክትህ ነው። እስኪ እዚህ ጋር እነዚህን ተግባራዊ መመሪያዎች አሁኑኑ በሕይወትህ ላይ፣ በቢዝነስ ላይ ለመሞከር ወስን። አንደኛ፣ ከአንተ ጋር በተመሳሳይ ጉዞ ላይ ያሉ ሰዎችን አግኝ። ሁሉም ሰው የአንተን መንገድ ሊረዳ አይችልም፣ ነገር ግን አንዳንድ ሰዎችን በመንገድ ላይ ታገኛለህ። ሁለተኛ፣ ብቻህን ውሳኔዎችን ለማድረግ መረጋጋት አለብህ። ሁልጊዜ የሚያበረታታህና የሚደግፍህ ሰው ላይኖር ይችላል። ውሳኔዎችህንም በራስህ ማድረግ ይኖርብሃል። ሶስተኛ፣ ማንም በርታ ባይልህም ድሎችህን ማክበር ጀምር። አራተኛ፣ አንዳንድ ግንኙነቶችህን ማጣት የእድገትህ አካል እንደሆነ ተቀበል። አምስተኛ፣ ስኬትን በእድገት እንጂ በተከታዮች ብዛት ፈጽሞ አትለካ። በመቀጠል ራስህን የምትጠይቃቸውን አንዳንድ ጥያቄዎች እናያለን። ከሌሎች ጋር ያለኝ ወዳጅነት ማጣት ስለምፈራ ስኬትን ወደ ኋላ አዘግይቼው አውቃለሁ? የሌሎችን ትችት ወይም ጥርጣሬ እንዴት ነው የምትቀበለው? በሕይወቴ ውስጥ የኔን ስኬት በእውነት የሚደግፍ ማን ነው? በስኬቴስ የሚከፋው ማን ሊሆን ይችላል?
ሌሎች ባይረዷቸውም በግቦቼ ላይ ትኩረት ማድረግ የምችለው እንዴት ነው? እነዚህን 4 ጥያቄዎች አሁኑኑ ይህንን ቪዲዮ ቆም በማድረግ አንድ በአንድ እስክሪብቶና ወረቀት በመያዝ ልትመልሳቸው ሞክር። በመቀጠል የምናየው ከድካም ይልቅ ብልሃትን ምረጥ የሚለውን ሁለተኛን ክፍል ይሆናል። በቀን 24 ሰዓት፣ በሳምንት 7 ቀን ሥራ። ስትሞት ትተኛለህ፣ እንደ ባሪያ ሥራ፣ እንደ ንጉሥ ትበላለህ። እንደዚህ አይነት ንግግሮች አነቃቂ ይመስላሉ አይደል? ሆኖም እጅግኑ የተሳሳተ ሐሳብ ይዘዋል። ስኬት በመልፋት ብቻ ይገኛል የሚል። ጠንክሮ መስራት አስፈላጊ ነው፣ ነገር ግን ጤናህን፣ ቤተሰብህንና አእምሮህን መስዋዕት ማድረግ በፍጥነት ስኬት ላይ እንድትደርስ አያደርግህም፣ እንዲያውም ያዘገያል። በጣም ጎበዝ የቢዝነስ ሰዎች ራሳቸውን ሳይሰብሩ እንዴት መጓዝ እንዳለባቸው ጠንቅቀው ያውቃሉ። እውነተኛ የቢዝነስ ታሪክ ይህንን ሐሳብ የበለጠ እንድንረዳ ያግዘናል። ይህም በድካም መፈራረስ የሚለውን የሃፊንግተን ፖስት መስራች የሆነችውን የአሪያ ሃሚልተንን ሁልጊዜም ጥድፊያ ውስጥ የምትገባ ሴትን ታሪክ ይሆናል። እርሷ ረዥም ሰዓት ትሰራለች፣ ከነጭንቀቷ ነው የምትተኛው። ራሷን ያለማቋረጥ ትገፋለች። አንድ ቀን ቢሮዋ ውስጥ ወደቀች። የጠረጴዛዋ ጠርዝም ጭንቅላቷን መታት። ዶክተሮቹም ምርመራዎችን አደረጉ። የምርመራው ውጤትም የሚያሳየው ከባድ ድካም እንዳለባት ነው። ያ ቅጽበትም ሁሉን ነገር እንደገና እንድታስብበት አስገደዳት። ስኬትም በጤናዋ የምትቀይረው ነገር እንዳልሆነ ገባት። ወደ ኋላ ተመልሳም መንገዷን ማስተካከል ጀመረች። በሕይወቷ ላይም ሚዛን ማምጣት ጀመረች። እንዲያውም ትራይቭ ግሎባል የተሰኘ ተቋም በመመስረት ስኬታማ ለመሆን ከበቂ በላይ መልፋት አለባችሁ የሚለው ባህል ለማስቀረት መንቀሳቀስ ጀመረች። የዚህ ታሪክ ዋና ቁልፍ ሐሳብ እንዲሁ አንተም ዝም ብለህ ስለለፋ ብቻ አይሳካልህም። ቢዝነስ ጥሩ እንዲሆን ከልፋት ይልቅ ብልሃትን መጠቀም ይኖርብሃል። ዕቃዎችን መሸጥና መግዛት የሚፈልጉ ሰዎችን የሚያገናኝ ዌብሳይት ከፈትክ እንበል። እናም ከእንቅልፍ ሌሊት 11 ሰዓት ላይ ትነሳለህ፣ ቀኑን ሙሉ ትሰራለህ። ዌብሳይቱን ስታስተካክል እስከ ምሽቱ 8 ሰዓት ድረስ ትቆያለህ። በየቀኑም ይህንን ታደርጋለህ። መጀመሪያ ላይ ጥሩ እየሰራ ያለ ይመስልሃል። ሆኖም እየቆየ ስትመጣ ስህተቶችን መስራት፣ የድካም ስሜት መሰማትና ተነሳሽነት ማጣት ትጀምራለህ። በተቃራኒው ካንተ ጋር ተመሳሳይ አገልግሎትን የሚሰጥ ተፎካካሪ ካንተ ባነሰ ጊዜ እየሰራ በተሻለ ሁኔታ ቢዝነሱን እየመራ ነው። ራስህን ማቃጠልህ ጀግና ያደርግህም። ስልታዊ በሆነ መልኩ ነው መስራት ያለብህ። ድካምን ከስኬት ጋር ማመሳሰል አቁም። ደክመሃል ማለት እያሸነፍክ ነው ማለት አይደለም። እንቅልፍን፣ አመጋገብን ወይም የአእምሮ ጤናህን ችላ ማለት ተው። አንጎልህ የቢዝነስ ትልቁ ሀብት ነው፣ ልትንከባከበው ይገባል። የመቃጠል ምልክቶችም ችላ ማለት የለብህም። ሰውነት እየተደካከመ ሲመጣ፣ የምትሰራውን ቢዝነስ እየጠላኸው ከሆነ የሆነ ነገር መለወጥ ያስፈልግሃል ማለት ነው። እነዚህን 5 ተግባራዊ መመሪያዎችን መያዝ ይኖርብሃል። የእረፍት ጊዜ መድብ። ያንተ ምርጥ ሐሳቦች በድካም ጊዜ ውስጥ አይደለም የሚመጡት። ስራዎችህን ከፋፍላቸው። በረዥም ጊዜ ሳይሆን በአጭር ጊዜ እንዲያልቁ አድርገህ ስራዎችህን ከፋፍላቸው። የእንቅልፍ ሰዓት ጠብቅ። እንቅልፍና ድካም ከተጫጫነ ስህተቶች የመስራት ዕድል ይጨምራልና በቂ እንቅልፍና እረፍት ውሰድ። በምትችለው ሁሉ ስራህን በውክልና ስጥ። ሁሉንም ነገር በራስህ ማድረግ ጉብዝና ሳይሆን ራስን ማቃጠል ነው። የመጨረሻውና 5ኛው ስኬቶችህን በውጤቶችህ እንጂ በልፋትህ አትለካ። እነዚህን የራስ መጠይቆች አሁኑኑ አንድ በአንድ በማስተዋል ለመመለስ ሞክር። በብልሃት እየሰራው ነው ወይስ ረዥም ሰዓት እየሰራው ነው? ጤንነቴን ለቢዝነሴ መስዋዕት እያደረግኩ ነው? ከልፋት ይልቅ በብልሃት ላደርገው የሚችለው አንድ ነገር ምንድን ነው? እድገቴን ሳልቀንስ የተሻለ ሥራና የህይወት ሚዛን መፍጠር የሚችለው እንዴት ነው?
ራሴን ከበቂ በላይ እንዳላዳክም ዛሬ ላይ ላደርገው የምችለው ትንሽ ለውጥ ምንድነው? እነዚህን ጥያቄዎች አንድ በአንድ ጊዜ በመውሰድ መልሳቸው። በመቀጠል ከዚህ መጽሐፍ የምናየው ሶስተኛው ሐሳብ ራስህን መጠራጠርህ ችግር የለውም የሚለውን አስደናቂ ነጥብ ይሆናል። እያንዳንዱ የቢዝነስ ሰው ምንም ያህል ስኬታማ ቢሆን እንኳን ራሱን የሚጠራጠርበት ጊዜያት አሉት። ካልተሳካልኝስ? የምሰራውንስ በትክክል አውቃለሁ? ይህ ሁሉ ልፋቴ ለከንቱ ቢሆንስ? ጥርጣሬ ማለት በተሳሳተ መንገድ ላይ ነህ ማለት አይደለም። እንዲያውም አንድ አስፈላጊ የሆነ ነገር እያደረግክ ለመሆኑ ምልክት ነው። እዚህ ላይም ብዙዎቻችን የምንሰራው ስህተት ጥርጣሬያችን እርምጃ እንዳንወስድ እንዲጎትተን እናደርጋለን። አንድ እርምጃ እንድትወስድ የግዴታ በራስ መተማመን ሊኖር አይገባም። ምንም እንኳን ፍርሃት ቢኖርብህም ወደፊት መሄድ አለብህ። በተሳካላቸው የቢዝነስ ሰዎችና በማይጀምሩት መካከል ያለው ልዩነትም ይኸው ነው። ስኬታማዎቹ ሙሉ በሙሉ እርግጠኛ እስኪሆኑ ድረስ አይጠብቁም። በጥርጣሬም ውስጥ ወደፊት ይሄዳሉ። እንደ ቀልድ የተጀመረ አየር መንገድ። ይህ አንድ የእውነተኛ የሆነ የቢዝነስ ታሪክ ነው። የቨርጂን አየር መንገድ መስራች የሆነው ሪቻርድ ብራንሰን የአየር መንገድ ኤክስፐርት አልነበረም። እንዲያውም አየር መንገድን የመምራት ልምዱ ዜሮ ነው። አንድ ቀን ወደ ሩቅ ስፍራ ሊጓዝ ሲል በረራው ተሰረዘበት። እናም በብስጭት እንደ ቀልድ ወደ አንድ ቻርተር አውሮፕላን ወደሚያከራይ ድርጅት ደውሎ አውሮፕላን ለመከራየት ምን ያህል እንደሚያስፈልገው ጠየቀ። ምላሻቸውንም ከሰማ በኋላ ብዙም ሳያስብበት ቨርጂን ኤርላይንስ ብሎ ብላክቦርድ ላይ በቾክ ጻፈ። እናም ከእርሱ ጋር በረራቸውን ለተሰረዘላቸው ለሌሎች ተሳፋሪዎች እየደወለ ትኬት መሸጥ ጀመረ። በሰበሰበው ገንዘብም ቻርተር አውሮፕላን ከነ ፓይለቱ ተከራይቶ ወደ መዳረሻቸው ደረሱ። ጥቂትም ገንዘብ አተረፈበት። እናም የግል አየር መንገድ የመመስረት ሐሳብ መጣለት። ምንም የረጅም ጊዜ እቅድ፣ የአየር መንገድ ዕውቀት አልነበረውም። ነገር ግን ከመጠን በላይ ከማሰብ ይልቅ እርምጃ መውሰድ ጀመረ። ያ እንደ ቀልድ የተወሰነ ውሳኔ ወደ ዓለም አቀፍ አየር መንገድ ተቀየረ። ዝግጁነት እስኪሰማው ድረስ ቢጠብቅ ኖሮ ቨርጂን ኤርላይንስ ባልተፈጠረ ነበር። የዚህ እውነተኛ የቢዝነስ ታሪክ ቁልፍ ሐሳብ ለመጀመር ሁሉንም ነገር ማወቅ የለብህም፣ ብቻ ግን ጀምር። ቢዝነስህን ለወራት ለመክፈት እያቀድክ ነበር ብለን እናስብ። በቅርቡ ዝግጁ እንደምትሆንም እያሰብክ ማቀድህን ቀጠልክ። እናም ድንገት ከአንተ ሐሳብ ጋር ተመሳሳይ ሐሳብ ያለው ሰው በወረደ ጥራት ገበያውን ተቀላቀለ። ቀስ በቀስም ከገበያው ጋር ራሱን እያስተካከለ ማደግ ጀመረ። ጥርጣሬ የተለመደ ነገር ነው፣ ነገር ግን ተግባር ስኬትን ይፈጥራል። እዚህ ሐሳብ ስር ብዙዎች የሚሰሩት ስህተቶች አሉ። ከነዚህ ስህተቶች ራስህን ማዳን ይኖርብሃል። የመጀመሪያው በራስ የመተማመን ስሜት እስኪስተማ ድረስ አትጠብቅ። መተማመን የሚመጣው ከተግባር እንጂ አብዝቶ ከማሰብ አይደለም። ከመጀመር ይልቅ ከመጠን በላይ መዘጋጀት። እያንዳንዱን ዝርዝር ማወቅ አያስፈልግህም። በትንሹ ጀምር። አሉታዊ ሐሳቦች እንዲያቆምህ አትፍቀድ። እያንዳንዱ ታላቅ የቢዝነስ ሰው በውስጡ ጥርጣሬዎች ነበሩት። ራስህን ፍርሃት የሌላቸው ከሚመስሉ ሰዎች ጋር ማወዳደርህን አቁም። ማንም የማይፈራ የለም። ደጋግሞ እርምጃን ከመውሰድ ግን በራስ መተማመን ይመጣል። 100% እርግጠኛ እስከሚያስፈልግ ድረስ ማሰብ። ቢዝነስ መላመድ ነው። የግድ ሁሉንም ነገር በቅድሚያ ማወቅ በፍጹም አያስፈልግህም። እነዚህን ተግባራዊ 3 መመሪያዎችን ልብ በል። ትንሽ ቢሆንም ዛሬ ላይ አንድ ነገር አድርግ። ተግባር ከመጠን በላይ ማሰብን ያሸንፋልና። ሁለተኛ፣ ራስህን ይህንን አስታውሰው። ቢሊዮነሮች እንኳን የሚያደርጉትን ሳያውቁ ነው የጀመሩት። ሶስተኛ፣ ድርጊቶችህ በራስ መተማመንን እንደሚፈጥሩ እወቅ። የራስ ጥያቄዎችን መጠየቅ ይኖርብሃል። እነዚህን 4 ጥያቄዎች አሁኑኑ ልትመልሳቸው ሞክር።
በጥርጣሬ ምክንያት ያዘገየሁት አንድ የቢዝነስ ሐሳብ ወይም ነገር ምንድን ነው? ዛሬ እርምጃ ከወሰድኩ ሊፈጠር የሚችለው ከሁሉ የከፋው ነገር ምንድን ነው? ፍርሃት ተግባሬን እንደ ማቆሚያ ምክንያት ተጠቅሜዋለሁ? አሁን ማድረግ የምችለው አንድ ፈጣን እርምጃ ምንድን ነው? እነዚህን 4 ወሳኝና ቁልፍ የቢዝነስ ጥያቄዎችን ራስህን በመጠየቅ አንድ በአንድ ለመመለስ ሞክር። በመቀጠል የምናየው ጉዞው እንዳሰብከው ላይሆን ይችላል የሚለውን ሌላኛውን የቢዝነስ ሚስጥራዊ ዘዴ ይሆናል። ብዙ ሰዎች ስኬት የተደላደለ እንዲሁ ወደ ላይ የሚወጡበት ቀላል መንገድ አድርገው ያስቡታል። አንድ ሐሳብ አምጣ፣ ጠንክረ ሥራ፣ ከዚያም ትልቁን ስኬት አግኝ። እንደ እውነቱ ከሆነ ግን ስኬት ይህንን ነው የሚመስለው። ጉጉት፣ ጥርጣሬ፣ እድገት፣ ውድቀት፣ የበለጠ ጥርጣሬ፣ እንደገና ማደግ እያለ አዙሪቱ ይቀጥላል። በአንድ ቅጽበት እኔን የሚያቆመኝ የለም ትልና በቀጣዩ ቅጽበት ምን እየሰራው ነው ብለህ ራስን ትጠይቃለህ። ነገሮች ጥሩ በሚሆኑበት ጊዜም እንኳን ግራ የመጋባት ስሜትና እርግጠኛ አለመሆን ይሰማሃል። ብዙ ቢዝነስ ጀማሪዎችም ጉዟቸው ትክክል ስላልሆነ ብቻ እየወደቁ እንደሆነ ይሰማቸዋል። ስኬት ምስቅልቅል ያለ ነው። ትርምስምሱን የተቀበሉ ይቀጥላሉ። ትክክል የሚባል መንገድ የለውም። በቁማር ላይ የተገነባው ስለ ፌዴክስ እውነተኛ የቢዝነስ ታሪክ ይህንን ሐሳብ የበለጠ ያጠራክርልናልና እሱን እንመልከት። በፌዴክስ የመጀመሪያ ቀናት ላይ መስራቹ ፍሬድ ስሚዝ ፌዴክስን ሊዘጋው ጫፍ ላይ ነበር። በነገራችን ላይ ፌዴክስ ዕቃዎችን ለደንበኞች ዴሊቨር ለማድረግ የተፈጠረ ኩባንያ ነው። የነዳጅ ወጪዎች ኩባንያውን ያደቁት ጀመር። ባለሀብቶች በፌዴክስ ላይ ፍላጎት አልነበራቸውም። መስራቹ ፍሬድ ስሚዝ በባንክ ውስጥ የቀረው $5000 ብቻ ነበር። ስራውን ለማስቀጠል የሚያስችል በቂ ቦታም አልነበረውም። ብዙ ሰዎች እዚህ ጋር ያቆማሉ። ሆኖም ስሚዝ በገንዘቡ መቋመር አሰበ። ወደ ላስ ቬጋስ በረረና የኩባንያውን የመጨረሻውን $5000 ብላክ ጃክ ወይም የካርታ ቁማር ተጫወተበት። ይህ የእብድ ሐሳብ ቢሆንም ነገር ግን ስሚዝ እንደ ዕድል ሆኖ አሸነፈ። $5000ን ወደ $27000 ቀየረው። ያ $27000ም ፌዴክስ ላይ አንድ ሳምንት እንዲኖር መተንፈሻ ጊዜ ሰጠው። ስሚዝ ተጨማሪ የገንዘብ ድጋፍ አግኝቶ ዓለም አቀፍ ዕቃ የመላኪያ ኢምፓየር ገነባ። የዚህ የእውነተኛ የቢዝነስ ታሪክ ቁልፍ ሐሳብ ወደ ስኬት የሚወስደው መንገድ አንተ እንደምትጠብቀው አይሆንም። ወደፊት ከቀጠልክ ግን በእብደት ውስጥም ቢሆን ለራስህ የማሸነፍ ዕድል ትሰጣለህ። ቋሚ እድገትን አገኛለሁ ብለህ ቢዝነስ ጀመርክ እንበል። እናም በምትኩ አንተ ያገኘኸው ነገሮች የሚበላሹባቸውን ቅጽበቶች፣ ሁሉም ነገር እንድትጠራጠር የሚያደርጉ ያልተጠበቁ መሰናክሎች፣ አንተ ካሰብከው የተለየ የስኬት መንገድ፣ ይህ ማለት የተሳሳተ ነገር እየሰራ ነው ማለት ነው ብለህ ታስባለህ። ሆኖም አይደለም። በሂደቱ መሃል ላይ ነህ። እርግጠኛ ባለመሆን መሃል ወደፊት የሚገፉ ናቸው የሚሳካላቸው። እዚህ ጋር ብዙዎች የሚሰሩት የቢዝነስ ስህተት መንገዱ መንገጫገጭ የበዛበት ሲሆን አባጣ ጎርባጣ ከሆነ ወድቅ ያለው ብለው ያስባሉ። በጉዞ ላይ መታገል ለቢሊዮነሮችም ቢሆን የማይቀር ነገር ነው። ከተጠበቀው የተለየ ስለሆነ ብቻ ማቆም የትኛውም ቢዝነስ እንደታቀደው አይሄድምና ትክክል አይደለም። ስሜቶች የግድ የንግድ ውሳኔዎችን እንዲወስኑ መፍቀድ የለብህም። ስሜቶች ይቀያየራሉ። ቢዝነስም ሲከፋ የምታቋርጠው ደስ ሲል የምትቀጥለው ጉዳይ አለመሆኑን መረዳት አለብህ። ሌሎች የቢዝነስ ሰዎች መንገዱ ቀላል እንደነበረላቸው ማሰብ። ሁሉም ሰው ይታገላል፣ ስለማያወሩት ነው እንጂ የተሳካላቸው የቢዝነስ ባለቤቶችም በዚህ ውስጥ ያልፋሉ። እርምጃ ከመውሰድ በፊት ጥሩ ስሜት እስኪሰማ መጠበቅ አቁም። ፍጹም እርግጠኛነትን ከጠበቅ በጭራሽ አትጀምርም። ከዛ ይልቅ እነዚህን ተግባራዊ 5 እርምጃዎችና መመሪያዎችን ልብ በል።
አንደኛ፣ ስኬት ሁልጊዜ ጥሩ ስሜት እንደማይፈጥርልህ ተቀበል። ምንም ያህል ስቃይ የበዛበት ቢሆንም መንገድ መጀመርህ በራሱ ሕይወትህን ለበጎ ይለውጠዋል። ሁለተኛ፣ በስሜት ሳይሆን በእድገት ላይ አተኩር። ስሜቶች ጊዜያዊ ናቸውና። ሶስተኛ፣ እያንዳንዱ የተሳካ የቢዝነስ ሰው በአንድ ወቅት የሚያደርገው ግራ ገብቶት እንደነበር ራስህን አስታውስ። አራተኛ፣ ፍጹም ጊዜ መጠበቅ አቁም። በጥቂቱም ቢሆን መንቀሳቀስህን ጀምር። አምስተኛው፣ ራስህን ጠይቅ። በእውነት እየወደቅኩ ነው ወይስ ይህ የሂደቱ አንድ አካል ነው ብለህ ራስህን ጠይቅ። አሁንም እስክሪብቶና ወረቀትህን በመያዝ ይህንን ቪዲዮ ቆም በማድረግ እነዚህን 4 የቢዝነስ ጥያቄዎችን ራስህን ጠይቅ። ስለዚህ ጉዞ ምን ተስፋ ነበረኝ? እውነታውስ እንዴት የተለየ ሆነ? ነገሮች የተመሰቃቀሉ ቢመስሉም ዛሬ ላይ ማክበር የምችለው ትንሽ ድል ምንድን ነው? እርምጃ ከመውሰዴ በፊት ጥሩ ስሜት እንዲሰማኝ እየጠበቅኩ ነው? መጥፎ ስሜት ቢሰማኝ ዛሬ ማድረግ የምችለው አንድ ነገር ምንድን ነው? የዚህን መጽሐፍ ሁለተኛውን ክፍል ፍቃዳችሁ ከሆነ በሚቀጥለው ጊዜ የማቀርበው ይሆናል። ለዛሬ ግን ካነሳናቸው ከነዚህ ወርቃማና ሚስጥራዊ የቢዝነስ ዘዴዎች የትኛው ሐሳብ ተመቻችሁ? እንዲሁም በተለያዩ የቢዝነስ ኢንዱስትሪ ውስጥ ያላችሁ ሰዎች ሐሳቡን ከእናንተ የቢዝነስ ሐሳብ ጋር በማገናኘት ኮሜንት ላይ ያላችሁን ሐሳብና አስተያየት ልትጽፉልን ትችላላችሁ። ይህ መጽሐፍ ሙሉ በአማርኛ ስላለ ከታች ባለው የቴሌግራም ሊንክ አድራሻ ልትጽፉልን ትችላላችሁ። የመጽሐፉ ስም የቢዝነስ መመሪያ ተብሎ የተተረጎመ ሲሆን መጽሐፉን የምትፈልጉ ብቻ ጻፉልን። ላይክ፣ ሼር እንዲሁም ይህንን የእውቀት ቤተሰብ ሰብስክራይብ በማድረግ የእውቀት አድማሳችሁን ጥበብና መረዳታችሁን ከፍ እንድታደርጉ እጋብዛችኋለሁ። በሚቀጥለው ጊዜ መሰል አስደናቂ መጽሐፍ እስክንገናኝ ድረስ ቸርን ሰንብት።